ለምሳሌ አይደለም ልብ የሚወዳት አለ ዘፋኙ። ያማልቀኔው 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 ብሎ ተዘፍኗል። እኚህ ሁለቱ ዘፈኖች እንግዲህ ለምንድን ነው ያስቀመጥኳቸው? ሰኢድን ስጠብቀው የነበረው ምላሽ እንደዚህ አልነበረም። ምንድን ነው ምላሹ ብላችሁ ብትጠይቁኝ ማለት ነው ይኸውላችሁ ቀጥታ ማለት ነው በቃ እኔ ጋር መተሽ ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ ሰላም ብለናል፣ መተናል፣ ይሄው ተቀምጠናል፣ ፊት ለፊታችሁ እየተያየን ይሄው መተናል። ሰኢድ ሻ ቪዲዮ ለቋል። በነገራችሁ ላይ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እያደረጋችሁ። ውድና የተከበራችሁ ቤተሰቦቼ እንግዲህ ሰኢድ የተናገረው ነገር አለ፣ ምላሽ ሰጥቷል። ሲመልስ ግን ምላሹ የፈለገ ነገር ቢሆን ማለት ነው የቀድሞ ፍቅር ወይም ደግሞ ከውስጥ ያለ ፍቅር የመጀመሪያ ፍቅር መቼም ሊወጣ አይችልም፣ ሊረሳም አይችልም፣ እንደ መጀመሪያውም ሊሆን አይችልም። ስለዚህ ማለት ነው እስቲ በመጀመሪያ ቪዲዮን ተመልክተን እንመለስ። እስኪ ሱመያ ሰሞኑን ጨነቅ ብሏታል፣ በጣም ተቸግራለች። መልስ ስላልሰጠዋት በቃ ትንሽ ራስ ምታት ሆኖባታል። እኔ ደጋግማ አሁን በምሰራቸው ቪዲዮዎች ውስጥ እየሰራች ነው ያለችው። ለምን መልስ አይሰጠኝም ምናምን ተናዶ ነው እር ብሎ ነው ተቃጥሎ ነው ምናምን ነገር እያለች ነው። እንደዛ መስሎች ነው፣ ግን እኔ ምንም እር ያልኩበት ምክንያት የለም፣ የተናደድኩበት ምክንያት የለም። እንግዲህ እኔ ትቼሽ ነው በቃ እስከመጨረሻው ትቼሽ ነው አይደለም ተሽፋፍነሽ መተሽ ተገላልጸሽ ራሱ ብትመጪ ላላይሽ ወስኜ ማለት ነው። ለዛ ነው እና ተገላልጸሽ ብትመጪ ዞር ብዬ ማላይሽ። ለዛ ነው መልስ አልሰጠሁት ማለት ነው። በቃ ሰው እኮ ተስፋ ይቆርጣል ሁሉ ጊዜ እንትን አይልም። እና ያሰበችው እኔ እሷ መታ እኛን ስላታለለች ምናምን ነገር በጣም የተናደድኩኝ መሰላት። በጣም እር ያልኩ የተናደድኩኝ መሰላት። እኔ የተናደድኩ ምንም ነገር የተናደድኩበት ነገር የለም። ሁላችሁም አይታችኋል ብዬ አስባለሁ። እሷ ከሆነች ጓደኛው ጋራ እንትን ለብሰው ፊቷን ተሸፍና ምናምን ነገር ቡርቃ ለብሳ በደንብ ተሸፋፍና የኔ ቢጤ መስላ ኢማንና ሀዊን አታለለች። ረመዳን ውስጥ ነው፣ ረመዳን 26 ምናምን ነገር ነው፣ 26 27 ነው የዛን ቀን ማለት ነው። እና ረመዳን ውስጥ ስላታለለች አመጣች፣ ግቢ ውስጥ ገባች። ያው ስለት የተለመደ ነገር ስለሆነ ነው ፊጥር ምናምን እያሉ ቤተሰቡን ውስጥ ጠይቁኝ ነበረ። ብዙም ደግሞ እንደዚህ ኒቃብ ምናምን ለብሰው ይመጡ አሉ፣ ሙሳፊሮች ማለት ነው። በር ያንኳኩ ምስኪነን ምናምን ነገር ስጡ ምናምን የሚሉ አሉ። 200 ብሩን ምናምን ነገር ሰጥቷት ብሩን ድንገት ነው የዛን ቀን የሰጧት እንጂ አጋጣሚ የሆነው ብሩን ስለያዝኩ ነው እንጂ ካሽ 10 ብር ነው ሰጣቸው የነበረው። ምን አስዋሸኝ? ድፍን ብር ያዝኩ ጊዜ እንደዚህ 100 እና 200 ሰጣቸዋለሁ። ዝርዝር ያዝኩ ጊዜ ደግሞ 10 ብርም ሆነ 5 ብር ያዝኩትን ነው የምሰጣቸው ማለት ነው። አጋጣሚ ሆኖ አላህ ሲያድነኝ 200 ሰጧት እና 200 የሰጧቸው ግቢ ውስጥ ገብተው አቲካን ይዛ ነበር። እፍና አርጋት እንዴት በጠረናው አይቋትም በድምጿ አይቃትም ምናምን ተለው ልጅቷ እዛ ጋር የተነፈሰችው ነገር የለም ህፃኗ ማለት ነው። እና እፍና አርጋ ጡት እያጠባቻት በዛ የሚያክል ብሩ እንዴት ነው ስታስቡት? እንዴት ነው አመት ሙሉ ያላያት በአካል ያላገኛት አጠገቡ መታ ቀለል አድርጎ ነገሮችን ቀለል አድርጎ እንደተራ ምንም ግፋ ቢል ምንም አልልሽም፣ ያው ባናግረሽ ነው እንዴ? በጭራሽ አይለቃትም። ምክንያቱም ሰላምን ያደረጋትን አታውቁም እንዴ? አንቺን የቀብርሻት አውጪ ብሎ ንቅ አድርጎ ማለት መግቢያ መውጫ ቀዳዳ ያሳጣል። አሁንም ያማልቀኔው ያልኩበትም ምክንያት ነው። ለምሳሌ አይደለም ልብ የሚወዳት አለ ዘፋኙ። ያማልቀኔው 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 ብሎ ተዘፍኗል። ቀኔው የሚያመው እንግዲህ ፍቅሩ እንዳለ የመጀመሪያ ፍቅር መቼም አይወጣም። ሱመያን እንደኔ ሐሳብ አሁንም ከፍተኛ የሆነ ቻሌንጅ ነው የሰጣት፣ ከፍተኛ የሆነ ፉክክር ነው የሰጣት። ሲቀጥል ደግሞ ማለት ነው ኢማንን መንታ ነው የምትወልድልኝ ደብል ብሏል። እንግዲህ እንደ ቻይናዎች 7 እንዳታረገው እንጂ እውነትም 4 ይስጥ እንደ ፍላጎት ያው እንደምኞት ይሰጣል፣ ሊሰጥ ይችላል፣ አይታወቅም። ግን
እንደነ መጀመሪያዎቹ እንደነ ሱመያ የመጀመሪያ ፈርቀዳጅ ሊረሳ ወይም ደግሞ የፈለገ መቶ ልጅ ብትወልድ ከዚህ በኋላ ማለት ነው ቢሰጥም አላ እንደ መጀመሪያው አይሆንልህም። ይሄ እንትን ነው ያው ምላስ ታወራለች ትናገራለች፣ ውስጥ የሚቀርግ ጉዳይ ደግሞ አለ። አሁንም ቢሆን ምንም እንዳልመሰለው እኔ እንጃ እናንተስ ብትሆኑ። እኔ ግን እንዴ የፈለገ ነገር ቢሆን ያንቀጠቅጠኛል፣ እንዴ ያንገበግበኛል። የመጀመሪያ ሚስቴ በጣም ብዙ ነገር ያሳለፍን፣ በጣም ብዙ ነገር ያየን አብረን ሆነን ድንገት አመት ቆይታ ምኖርበት ቤት ግቢ ገብታ ባገኛት እንዴ በፍጹም አልላቀቃትም። እደባደባታለሁ፣ እጋደላታለሁ፣ ወይም ደግሞ ሌላ ነገር ፈጥራለሁ አይደለም። በቻልኩት አቅም በቻልኩት በምችለው አቅም በፍቅር ተመልሳ ካጠገቤ እንዳትሄድ ለማድረግ ጥራለሁ። እንደው ስህተቶችም ካሉብኝ እግሯ ላይ ወድቄ ተንበርክኬ ለምኜ ጥፋተኝነቱን ሙሉ በሙሉ ባላጠፋም እንኳን ጥፋተኛ ነኝ ብዬ ዳግም እንዳላጣት የፈለገ ነገር ቢሆን አልተዋትም። እንዴ እንደዛ ነው እንጂ ቢያንስ አሁን በተናገረው ሰይድ በተናገረው በኔ በኩል አልስማማም። ቅኔም መስሎኛል። እንግዲህ እንደ ሐሳብ ይሄ ጉዳይ ቅኔ ነው፣ ያማል ቅኔው። እንዴ ደግሞ ለምሳሌ አይደለም የሚያፈቅራት፣ ከልቡ ነው የሚያፈቅራት። የመጀመሪያ ሚስቱ ነች፣ የስደት ሚስቱ ነች፣ በስደት ብዙ ነገር ያሳለፉ ሚስቱ ነች። እናንተስ ብትሆኑ ቪዲዮን ተመልከቱት፣ የሚናገረውን አይን አይኑን እያየው እንየው እስቲ አብረን። ሱመያ መልስ ብለሽ ለትሞቺ ነው አይደለም? ተሸፍነሽ መተሽ ግቢ እኛን ሰለለሽ መሄድና እኛ ላይ ሙድ ይዘሽ ከመሄድሽ ተከፋፍተሽ ብትመጪ እኔ አንቺ ማየት አልፈልግም፣ ልጆቼ ማየት አልፈልግም። ተሸፋፍነሽ ብትመጪ ዞር ብዬ ማላይሽ። የምትፈልጊው መልስ ይሄን አልነበር? ዞር ብዬ ማላይሽ። ተገላልጸሽ ነኝና እስኪ እንደኔ ቢጤ ለምኝ። ለሌሎች እንደምሰጠው 10 ብር ወይ 50 ብር ሰጥቻችሁ ትሄዳላችሁ እንጂ ዞር ብዬ ማላይሽ ምን መስሎሽ ነው? ለካስ ተሸፍነሽ ተደብቀሽ ምናምን በአንቺ ቤት ያየኛል ይዘኛል ብለሽ ተደበቅሽ ነው። ባይሽ መንገድ ላይ እንኳን ባይሽ እኔ ዝም ብዬ ነው አንቺን ማልፈሽ። ልጆችን ከያዝሽ ምናልባት ልጆች የላቸውና ልስማቸው እችላለሁ። አንቺ እንዲህ ፊት ለፊት ብትመጪ ዝም ብዬ ምትጨሽ ማልፈው እንዳይመስልሽ። አሁን አንቺ መተሽ በቃ ታረቀሃለሁ፣ ኢማንን ከቤት አስወጣልኝ፣ እዚህ ቤት ነው ገባው፣ ልጆችን ይዤ ምናምን ብትይኝ አልሰማሽም። እዛው ወደ ቆይሽበት ተመለሽ ነው እንጂ ብለሽ ኢማንን አሳልፌ ለማንም አልሰጥም፣ ኢማንን አሳልፌ ከቤት አላስወጣም፣ በኢማን አልደራደርም፣ አልቀልድም። በፊት ባለትዳርም ብትሆን አመለጠችው የተጣሉት ልጅ ራሱ ማለት ነው። እኔ ያማልቀኔው ያልኩበት ምክንያት እዚህ ጋር ልብ ብላችሁ አይን አይኑን እያያችሁ ቪዲዮን ካያችሁት ማለት ነው እሱ የሚናገረው እኔ ሱመያን ከአቅሙ በላይ እንደሆነችበት ነው እየተናገረ ያለ የሚመስለኝ ማለት ነው። ከአቅሙ በላይ በቃ ምላሽ የለውም። ምን ብሎ ይመልስ? እንደዚህ ከማለት ውጪ ምን ሊናገር ይችላል? የፈለገ ነገር ቢሆን ከዚህ ውጪ ምንም ሊናገር አይችልም። ምክንያቱም ንግስት ሱመያ ግቢ ድረስ ገብታ እሷ አላያትም፣ እሷ ግን አይተዋለች። ትኩረትና እንዳለው ተሸፋፍና ስለሆነ ላያት ይችላል። ግን ትኩረቱም በቃ በዚህ ሁሉ ነገሮች ውስጥ ፎከስ ኢማን ላይ ነበር እንዴ ትኩረቱ የነበረው በአጠቃላይ ሌላ ቦታ ነበር የገባይ ሰዓት ማለት ነው። በቃ በጣም የውስጥ ንዴት እንደዚሁ ይታየኛል ከንግግሩ ማለት ነው። በጣም ተናዶ ነው። መቁረጡን ቆረጠለት፣ ወሰነ፣ በቃ ጨረሰ ብዬ መደምደም አልችልም እኔ በበኩሌ ማለት ነው። ልደመድምም አልችልም። ምክንያቱም 2 ልጆች አሉት። እጅግ በጣም ብዙ ነገር አሳልፈዋል። እዚህ ጋር ላይናገረው ይችላል፣ እዚህ ጋር ላወራው ይችላል እንጂ ትኩረቱ ጠቅላላ ሌላ ቦታ ስለሆነ ነው። ሌላ ቦታ ባይሆንና እንደው ድንገት በልቡ እያሰበ የሚጓዘውን ነገር እሱ እንዳለው ፊት ለፊት እንደዚህ ቢገናኙ ዝም ብሏት ያልፋል ብላችሁ ነው የምታስቡት? እንደው ዝም ብሎ ትቷት ይሄዳል፣ ሰላም ነው ሱመያ ብሏት ያልፋል እንዴ? እንደዛ ነው የምታስቡት? ምክንያቱም ብዙ ነገር ብሎ ነበር፣ እንዳለው እንደተናገረው ብዙ ነገር ተናግሯል። ይቅርታ አድርጊ፣ ልፍታቸው፣ ማንንም አልፈልግም ከአንቺ ውጪ ላገኝሽ ብሏት ነበረ። ብዙ ነገር ተናግሯል። በእርግጥ
እንዴት ታዲያ ስህተቶቹን ይረሳል? እሱ ጋርም እኮ ስህተቶች አሉ። ከዛ በኋላ ምን ሲደረግ ነበረ? የመን ድረስ ተኬዶ እንዴ ሱመያ ወደ እሱ እንዳትቀርብ ብዙ ነገር አድርጓል። ስለዚህ ስህተቶቹን ነው መናገር ያለበት። አሁንም ስህተቶቹን ይቅርታ በጠየቀበት ሰዓት ወይም ጠይቃለሁ እኔ አብረን እንኑር በቃ ልጆቼን አሳይኝ አምጪ ባለ ሰዓት ብዙ ስህተቶችን እየሰራ ነበር። በዛ ምክንያት ነው ሱመያ ልትርቀውና አጠገቡ ላትመጣ የቻለችው እንጂ ስህተት ባይኖር እኮ ሱመያ የዚህን ያህል ትሄዳለች ብዬ አልሄድም፣ አላስብም። እኔ እናንተስ እንዴ ስህተትን መጀመሪያ ሲታርም ነው ሲስተካከል ነው በንጹህ ልብ በንጹህ ነገር ሊገናኙ የሚችሉት። ስለዚህ በጣም ከባድ ነው። ተመልሶ ጥሩ ፍቅርና ጥሩ ህይወት ለመቀጠል ማለት ነው በጣም ከባድ ነው የሚሆነው። ይለያዩም ተለያይተው ይቅሩም ማለት አንችልም። በፍጹም ሊለያዩም አይችሉም። እሱ እንዳለው ቆርጫለሁ ካሁን በኋላ አልፈልግሽም ምናምን ቅኔ ነው። እኔ መሰለኝ ቅኔ ነው እንዴ። እኔ ስጠብቀው የነበረው እኮ የኔ ፍቅር፣ የኔ ውድ፣ የኔ እናት፣ የኔ ንግስት ከዚህ ቀደም ሲለው እንደነበረው የአሁኑ ደግሞ እጅግ በጣም 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 ወሳኝ እድል ነበር። አሁንም በድጋሚ እድሉን አሳጣው። እኔ ሰኢድን ስጠብቀው የነበረው ምላሽ እንደዚህ አልነበረም። ይኸውላችሁ ቀጥታ ማለት ነው በቃ እኔ ጋር መተሽ ነበረ የኔ ፍቅር፣ የኔ ውድ፣ የኔ እናት፣ የኔ ንግስት። እኔ አንቺ ያለሽበትን ቦታ ላገኝ አልቻልኩሽም። በቃ ምንም ልችልሽ አልቻልኩም። አድራሻሽን ማግኘት አልቻልኩም። ስለዚህ እባክሽን ልክ አሁን እኔ ጋር እንደመጣሽው ሳትሸፋፈኝ ራስሽን ሳትደብቂ በግላጭ በድጋሚ እኔና እስቲ ያሉትን ነገሮች ተነጋግረን እናስተካክል። እኔም ያጠፋሁት ጥፋት አለ፣ ይቅርታ አድርገሽልኝ እንደው እግርሽ ላይ ወድቄ ለምኝሽ እንደው ተነጋግረን ብናስተካክልስ እባክሽን በቃ ትችያለሽ፣ በድጋሚ ላገኝሽ ብሎ ይላል ብዬ ስጠብቅ የተናገረው ነገር ምንድነው? እሱ እንዴ እንኳን ተሸፋፍነሽ ሳትሸፋፍኝ መተሽ ይሄ ማለት ቅኔ ነው። እናንተስ ምንድነው የምታስቡት? ውድና የተከበራችሁ ቤተሰቦቼ ሀሳብ አስተያየታችሁን አስቀምጡልኝ። ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ።